ተመልካቾቻችን እንግዲህ መደበኛ ስርጭታችንን አስተምሮም ቀጥላለን። ሼር ላይክ እያደረጋችሁ እንደተከታተሉት በአክብሮት ጠይቃለሁ። አለቃ ይባቤ ነኝ። እንደምን ቆያችሁ? እሺ። የሞቱትም ተነስተው አይሁድን ጌታ ሩቅ ቢሲ ወልደ ዮሴፍ ይሉት ነበርና አምላክ ወልደ አምላክ መሆኑን መስክረው ወደ የመቃብራቸው የተመለሱ አሉ ይላል። እስከ ዘመነ አርዲትም የቆዩም አሉ። ዋስተራይሆሙ ለዘይበዝው ማምስቱ ሚት ቢጽ ወመብዝቶሙ አለው እስከ ይዜ ወዎ እለሂ ኖሙ እንዲል አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 6 ነው። እንደዚህ የሚል ታላላቅ ፍሬ፣ መካከለኛ ፍሬ፣ ጥቃቅን ፍሬ ያፈራሉ ላልነው ጌታ በጎልማሳነቱ፣ በወጣትነቱ፣ በሕፃንነቱ ዘመን ለሰራቸው ትሩፋቶች ምሳሌ ነው። ወምግባራተ ዚአነሂ ኩሎ አጽደቀ እንዳለ እነዚህንም ሁሉ ያገኘች ምድር በሶስት ነገሮች ጸንታ ትኖራለች ብለን ነበር። ምድር የእመቤታችን ምሳሌ ናት። ምድር በሶስት ነገሮች ጸንታ እንድትኖር እመቤታችንም በሶስቱ በአብ በወልድ በመንፈስ ቅዱስ ስም ለመጽናቷ ምሳሌ ነው። አብ በየማኑ ከደነኪ ወቅዱስ መንፈስ ጸለለኪ ወኃይለ ልዑል አጽናአኪ። እንግዲህ ሉቃስ ምዕራፍ 1 ከቁጥር 35 ስለ እመቤታችን መጽሐፍ ቅዱስ አይናገርም የምትሉ ሰዎችም ይችን አካባቢ ገብታችሁ ጎብኘት አድርጓት። ሰዓተ ሌሊቱ እስኪፈጸም ሰዓተ መዓልቱ ሲጀመር ፈጠራቸው ብለን ነበር። ሰዓተ ሌሊት የኦሪት፣ ሰዓተ መዓልት የወንጌል ምሳሌ ናቸው። ኦሪትም በሌሊት ወንጌልን በመዓልት ይመስላቸዋልና ሀለፈት ሌሊት ወመጽአት መዓልት እንዳለ ሮሜ ምዕራፍ 13 ከቁጥር 3። ይሁም ጌታ ዘመነ ኦሪት ሲፈጸም ዘመነ ወንጌል ሲጀመር የአዳምን ስጋ ተዋሕዶ በመስቀል ተሰቅሎ ሞቶ ተነስቶ ዓለምን ለማዳኑ ምሳሌ ነው። ዋመ በጽአ ዕድሜሁ ፈነወ እግዚአብሔር ወልዶ ወተወልደ እምብእሲት ገላትያ ምዕራፍ 4 እንዳለ ፈጥሮም 12 መገብት መላእክት ተወላቸው ብለን ነበር። ይሁም ጌታ በዚህ ዓለም 33 ዓመት ከ3 ወር እየተመላለሰ ወንጌልን ሲያስተምር ኖሮ ከዚህ ዓለም ሲሰናበት 12ቱን ሐዋርያት ሁሩ ወምሃሩ ውስተ ኩሉ አጽናፈ ዓለም ውስተ ኩሉ አሕዛበ ምድር ወእንዘ ታጥምቅዎሙ በሉ በስመ አብ ወወልድ ወመንፈስ ቅዱስ ብሎ ለመሰደዱ ምሳሌ ነው። ማቴዎስ ምዕራፍ 28 ከቁጥር 20 ሐረየ አሰርተ ወክልኤተ ሐዋርያተ ሴሞሙ ወሎተ እንዳለ ማቴዎስ ምዕራፍ 10 ከቁጥር 1። ሉቃስ 6:13 ይናገራል። ማርቆስ 6:7 ይናገራል። ፍጥረት 9 ሆኖ ነበረ፣ 3 ሲጨመርበት 12 ሆኗል። ይሄውም ከ22ቱ ስነ ፍጥረት አብሮ የተጨመረ የሚጨመር ነው። ይህም ማይ፣ መሬት፣ ነፋስ፣ እሳት፣ ጨለማ፣ ብርሃን፣ መላእክት፣ ሰማያት፣ ውሃ ከ3 መክፈል፣ እጽዋት፣ አዝሪት፣ አትክልት ናቸው። ዕለቱ ሰሉስ ተባለ። ሰሉስ ማለት ሶስተኛ ማለት ነው። የማክሰኞ ፍጥነት ከብዙ በጥቂቱ ከሙሉ በከፊሉ ይህ ነው። አነሳስቶ ላስጀመረን አስፈጸመን ልዑል እግዚአብሔር ክብር ምስጋና ይግባው። አሁ እንግዲህ ማክሰኞ ስነ ፍጥረት ጸዳ ፈታሪክ ጨርሼላችኋለሁ። እንግዲህ 23ኛ 4ኛው ዙር እያልኩ ነው የመጣሁኝ። ነገ ደግሞ ዙሩን እጽፍላችኋለሁ። እንደዚህ እያደረግን እንቀጥላለን ማለት ነው። እንግዲህ ደግሞ የሰማይ ብርሃናት፣ ፀሐይ፣ ጨረቃ፣ ከዋክብት ይበተናሉ ሰሞኑን። ሼር ላይክ። መልካም ቆይታ